በዓለም አቀፍ ደረጃ ከ2 ቢሊዮን በላይ ሰዎች በተመጣጠነ ምግብ እጥረት ተጠቂ መሆናቸውን የዓለም ምግብ ድርጅት መረጃ ይጠቁማል። ይህም ለእናቶችና ህጻናት ሞት መጨመር፣ በሽታን የመከላከል አቅም ማጣት፣ በአካልና አእምሮ እድገት ላይ ጫና እንዲፈጠር የሚያደርግ መሆኑን መረጃው ይገልጻል። ሀገራት ዜጎቻቸው በተመጣጠነ ምግብ እጥረት ምክንያት ለበሽታ እንዳይጋለጡም የተለያዩ ህጎችን በማዘጋጀት ተግባር ያደርጋሉ። በተመጣጠነ ምግብ እጥረት ሳቢያ ለበሽታ ተጋላጭ ከሚሆኑት የህብረተሰብ ክፍሎች እናቶችና ህጻናት በዋነኝነት ይጠቀሳሉ። በተለይ አሁን ላይ ቁጥሩ እየጨመረ የመጣው በእርግዝና ወቅት የሚፈጠር የአፈጣጠር ችግር ማለትም የነርቭ ዘንግ ክፍተት አፈጣጠርና የጭንቅላት ውስጥ ፈሳሽ መቋጠር ምግብን ካለማበልጸግ ጋር የሚገናኝ ሆኖ ይቀርባል። አንዲት እናት ከመጸነሷ በፊት ሰውነቷን በበለጸገ ምግብ ማዳበሯ ጠቀሜታው ለልጇ የሚተርፍ ነው። ይህ ኒውራል ቲዩብ የምንለው የሚዘጋው እስከ 28 ቀን። ስለዚህ ይህንን 28 ቀን ማለት እንግዲህ በጣም አርሊ ነው። ስለዚህ እያወራን ያለነው የፎሊክ አሲድ መጠን በደም ውስጥ መኖር ያለበት እርግዝናው ከተረጋገጠ በኋላ አይደለም። እርግዝና አርግዣለሁ የሚለውን ከታወቀ በኋላ አይደለም። ከመታወቁ በፊት ባንክ ተደርጎ መቀመጥ አለበት ወይም ሰውነቷ ውስጥ በቂ ፎሊክ አሲድ መኖር አለበት። በፎሊክ አሲድ እየመጣ ያለውን ጫና ስናይ ውሃው እየሞቀ ውሃው ላይ የምትዝናና እንቆራሪት ታሪክ ትዝ ይለናል አይደል? እስኪ ግን ነገሮቹ እስኪታይ እንደ ሀገርም ቸል ያልነው ነገር ያለ ይመስላል። ህብረተሰብ ጤና ኢንስቲትዩት በቅርብ ያጠናው ጥናት ኢትዮጵያ ውስጥ ከሁለት ሴት አንዷ የፎሊክ አሲድ ዴፊሺየንሲ ያላት። ያ ማለት ነው ያ በጣም ከፍተኛው ነው። ከአፍሪካም ከዓለምም በጣም አስፈሪውና ከፍተኛው እንትን ነው። ይሄ በመሆኑ ነው በኢትዮጵያ ውስጥ እንደዚህ አይነት ኬዞች ከ30,000 በላይ የሃይድሮሴፋለስ ምንላቸውና ስፓይና ቢፊዳ የህብለሰረሰር ችግር ይዘው የሚወለዱ ህጻናት የበዙት። በፎሊክ አሲድ እጥረት ምክንያት የሚፈጠር የአፈጣጠር ችግርን ለመቅረፍ ኢትዮጵያም ምግብን በማበልጸግ ዙሪያ አስገዳጅ ህግን አውጥታለች። የምግብ ጨውን በአዮዲን፣ የምግብ ዘይትን በቫይታሚን ኤ እና ቫይታሚን ዲ እንዲሁም የስንዴ ዱቄትን በቫይታሚን ቢ እና ዚንክ ማበልጸግ እንደሚገባ ነው ህጉ የሚያስገድደው። ምግብን በማበልጸግ የሚገኘው የጤና ጠቀሜታን በመገንዘብ ህብረተሰቡ የበለጸጉ ምግቦችን አረጋግጦ መግዛት እንደሚገባው የስነ ምግብ ባለሙያው ይመክራሉ። ለምሳሌ ማበልጸጉ ለምን አስፈለገ ሲባል እነዚህ አመጣጥ ነው የሚበላ ቤተሰብ ከ107 ስለዚህ 93ቱ እየበላ አይደል። ለዛ ደግሞ ፎርቲፋይት የተደረገ በተለይ የበለጸገ ቫይታሚን ያለባቸውን ዱቄቶችን በቫይታሚን ኤ እና ዲ የበለጸጉ ዘይቶችን ሌላ ደግሞ ሁሉም ስለሚበላው ጨውን አይረን እና ፎሊክ አሲድ ያለበትን ጨው ሰው እንዲበላ ፕሮሞት ምናደርግ ከማበልጸጋ ለምሳሌ የስንዴ ዱቄት ላይ አብሮ የሚጨመሩት ቫይታሚኖች አንዱ ዚንክ ነው። ዚንክ ሰውነታችን ውስጥ ካሉ አብዛኛውን ኢንዛይሞች የሰውነታችን ጠቃሚ ሆርሞኖች ናቸው። እነዛን ነገሮች ኢንዛይሞቻችንን በብዛት እንዲመረጡ በተግባራቸውን እንዲያከናውኑ ስለሚያደርግ ከኢንፌክሽን እና ከተለያዩ በሽታዎች በሽታን የመከላከል አቅማችንን እንዳይዳከም ያገዛል። አሜሪካ እና ካናዳ 100 ዓመት ሆኗቸዋል ምግብን ዱቄትን በፎሊክ አሲድ ወይም በቫይታሚን ቢ ማበልጸግ ከጀመሩ። ጎረቤቶቻችን ኬንያና ደግሞ ናይጄሪያ ረጅም ንቀት ይሄ ኬዝ እነሱ ጋር ከፍተኛ ሆኖ ይሄን ለመቀነስ እንደ አንዱ በአፋጣኝ የወሰዱት እርምጃ ማበልጸግን ነው። በጽንስ አፈጣጠር ወቅት እክል የገጠማቸውና በዚህ ምክንያት አስቸጋሪ ህይወትን የሚመሩ ህጻናት ቁጥራቸው እንዲጨምር ያመጋገብ ተጽዕኖ እንዳለው ባለሙያው ያብራራሉ። ይህ ስፓይና ባይፊዳ የምንለው ህመም ከተከሰተ በኋላ ለህክምና በጣም አስቸጋሪ ነው። ፎሊክ አሲድንም ደግሞ እንደዚሁ በተለይ ሪፕሮዳክቲቭ ኤጅ የምንላቸው የመውለድ እድሜ ላይ ላሉ ሴቶች በደንብ ማስተዋል ይኖርብናልና እነሱም ከእርግዝና በፊት ይህንን በበቂ ሁኔታ ሰውነታቸው ውስጥ እንዳለ ማረጋገጥ ያስፈልጋል። የድሮ አርሶ አደር ጎመን፣ እንቁላል ገበያ ይዞ ይወጣል። ባቄላ፣ የዱባ ፍሬ እነዚህ ሁሉ በቫይታሚንና ሚኔራል የታጨቁትን ይዞ ይወጣል። ጁስ፣ ብስኩት፣ ቺፕስ ገዝቶ ይመለስ። ይሄ እነዚህ ሃይሊ ፕሮሰስድ የሆኑ ከጥቅማቸው ጉዳታቸው የሚበልጡትን ምግቦች ተሸክመው ወደ ገጠር ይገባል። ከዛ ደግሞ ጠቃሚ ሆነትን ይሄ አንዱ ፋክተር። ማህበረሰቡ በዕለት ተዕለት ኑሮ የሚመገባቸውን ምግቦች በመጠን ከማብዛት ይልቅ የተመጣጠነና ስብጥር እንዲኖራቸው በማድረግ ጤናውን መጠበቅ እንደሚገባው ምክረ ሐሳብ ቀርቧል። ለምሳሌ ሽሮ በእንጀራ በሽሮ በልተን ሄደ ምሳ ላይ ደግሞ ትንሽ የጎመንና
ቦሎቄ የተጨመረበት ካገኘ ምን አገኘ? ከአትክልቱ በትንሽ የማንኪያ ያቺን አገኘ አይደለ? እንደገና ደግሞ ከፕሮቲን ምንጭ ከሆነው ደግሞ ቦሎቄ ወይ ደግሞ ከዛ ያንን አገኘ። ከዛስ የቅባት ደግሞ ቅባቶች ያስፈልጉናል። የቅባት ምንጭ ያስፈልገናል። እነዛ የቅባት ምንጮች አካባቢያችን ያሉ ተልባ አለ አይደል? በትንሽ በአንድ ሾርባ ማንኪያ ነው ለአንድ ሰው ሊበቃ የሚችለው። ተልባ አለ፣ ኑግ አለ። በሽታን በመከላከልና ኢቭን ስኳርን፣ ደም ግፊትን፣ ኢንፌክሽንን በማዘግየት የሚታወቀው የዱባ ፍሬ ነው። ፍራፍሬ ሙዝ በቀን አንድ ሎሚ ተጨምቆላቸው ምክንያቱም በጥቅም ደረጃ በጣዕምና በውበት ይለያያሉ እንጂ በጥቅም ደረጃ አንድ ሎሚ ከብርቱካን ያንስ። እንደ ብረት፣ ዚንክና ቫይታሚን ያሉ ለጤና አስፈላጊ ንጥረ ነገሮች ላይ እጥረት መከሰቱ የአካልና የአእምሮ እድገት አቅም ስለሚጎዳ ብሎም የአፈጣጠር ችግርን እያስከተለ በመሆኑ ትኩረት ሊሰጠው እንደሚገባ ነው የተገለጸው።